ከ240 በላይ አዳዲስ ደንበኞች የኤሌክትሪክ ኃይል ተጠቃሚ ሆኑ። አስከተማ መጋቢት 1 2018 ዓ.ም በዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ በአስከተማ ከተማ በቀጠና 3 ከ240 አዳዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ ማድረግ መቻሉን የጋዝጊብላ ወረዳ ከተማና መሰረተ ልማት ጽሕፈት ቤት አስታውቋል። የጋዝጊብላ ወረዳ ከተማና መሰረተ ልማት ጽሕፈት ቤት አዳዲስ ደንበኞችን በኤሌክትሪክ ኃይል ተጠቃሚ ለማድረግ አቅዶ የተለያዩ ስራዎችን እያከናወነ ይገኛል። በዚህ ዓመት የመብራት ማስፋፊያ ለመስራት ከታቀዱ 3 ቀጠናዎች ውስጥ የቀጠና 3 ወደ 240 የማህበረሰብ ክፍሎችን ተጠቃሚ ሊያደርግ የሚችል የመብራት ማስፋፊያ ኃይል ተደራሽ መደረጉን የገለጹት የጋዝጊብላ ወረዳ ከተማና መሰረተ ልማት ጽሕፈት ቤት ኃላፊ አቶ ዘውዱ ተረፈ በቀጣይም በሌሎች ቀጠናዎች ተደራሽ ለማድረግ አቅደው እየተንቀሳቀሱ መሆኑን ተናግረዋል። በቀጠናው መብራት ከገባ ጀምሮ እስካሁን ወደ 150 የሚሆን ቆጣሪ ገብቶ ማህበረሰቡ የቴክኖሎጂ አገልግሎት እያገኘ መሆኑን ገልጸዋል። ለዚህ ስኬት አስተዋጽኦ ላበረከቱ ለወረዳው አስተዳደር ምክር ቤት፣ ለመሪ መዘጋጃ፣ ለቀጠናው ነዋሪዎችና በመብራት ዝርጋታው ለተሳተፉ የመብራት አገልግሎት ሰራተኞች ላቅ ያለ ምስጋናቸውን አቅርበዋል። ቅድሚያ ይህ ስራ ተሰርቶ በመጠናቀቁ ለዚህ ስራ አበርክቶ ያደረጉትን በሙሉና ተጠቃሚዎችን እንኳን ደስ ያላችሁ ማለት እፈልጋለሁ። እንግዲህ በዚህ ዓመት ከያዝነው ስራ አንደኛው የቀጠና 3 የመብራት ማስፋፊያ ስራ ነው። ይህን አቅደን እንግዲህ መብራት ኃይል ባወጣልን ግምት መሰረት ጠቅላላ ከሰው ጉልበት ውጭ ያለው በጥሬ ገንዘብ ብቻ ወደ 2.3 ሚሊዮን ብር ነው የጨረሰው። ከዚህም አስተዳደር ምክር ቤቱ 1.5 ሚሊዮን ችሎልናል። እሱንም እናመሰግናለን። መሪ መዘጋጃ ቤቱ 500 ሺህ ብር፣ ማህበረሰቡ ደግሞ የቀጠናው ነዋሪዎች 300 ሺህ ብር በጥሬ ገንዘብ አዋጥተው ከዚህ በተጨማሪም ወደ 1.6 ኪሎ ሜትር የሚሆን የመንገድ ጥገና እቃው ያለምንም እንትን እስከ ቦታው ድረስ እንዲጓጓዝ ፖሉ ሳይቀር መኪና እንዲያደርስ አድርገዋል። ከዛ በተጨማሪም የትራንስፈር መር ማስቀመጫውን መዘጋጃ ቤቱ ሲሚንቶ ብቻ ችሏቸው የግንባታ ስራውን፣ የድንጋይ ማቅረብ፣ የአሸዋ ማቅረብ፣ አጠቃላይ ስራውን የቀጠናው ነዋሪዎች ነው የሰሩት። በነገራችን ላይ ይሄ ቀጠና ለሌሎች ቀጠናዎች ልማት ለሚጠይቁ ቀጠናዎች በሙሉ ትምህርት የሚቀሰምበት ቀጠና ነውና ከልብ እናመሰግናለን። እንግዲህ ወደ 3 ቀጠናዎች ማስፋፊያ የሚፈልጉ ነበሩና በዚህ ዓመት አንደኛውን ፈትተናል። እንግዲህ 2 ይቀሩናል። ከቻልን አንደኛውን ቀጠና በዚህ ዓመት እንሰራለን ብለን አቅደን የተንቀሳቀስን ያለነው። ካልተሳካ እንግዲህ በቀጣይ ዓመት የምንሰራው ይሆናል። እዛ ቀጠና ስንት ተጠቃሚ ተጠቀመ ወደሚለው ስንመጣ ግን አጠቃላይ ወደ 240 የሚሆን ግለሰብ ተጠቃሚ ሆኗል። አሁን መብራት ከገባ ጀምሮ ወደ 150 ቆጣሪ ገብቷል ማለት ነው። መጥቶ ተሰርቶላቸው እየተገለገሉ ይገኛሉ ማለት ነው። ቀሪዎቹ በቀጣይ ከመብራት ኃይል ጋር እየተገናኙ ቆጣሪያቸውን እያስገቡ ወደ ስራ ሁሉም አገልግሎት ተጠቃሚ የሚሆኑበት ሁኔታ ነው ያለው። ከአካባቢው ነዋሪዎች መካከል ወይዘሮ ጉዳይ አስምሮና ወይዘሮ ደብሳ ዘርፉ በሰጡት አስተያየት ለዓመታት ሲያቀርቡት የነበረው የኤሌክትሪክ ኃይል አገልግሎት ጥያቄ ምላሽ ማግኘታቸውን ተናግረዋል። በሚኖሩበት መንደር የኤሌክትሪክ አገልግሎት ተጠቃሚ መሆኑን መጀመራቸው መደሳታቸውን ገልጸዋል። ተማሪ ልጆቻቸው በኩራዝ መብራት እየተጠቀሙ የጤና ችግር ይደርስባቸው እንደነበር ያስታወሱት ነዋሪዎቹ ያሳለፍነው የጨለማ ጊዜ አብቅቶ የኤሌክትሪክ መብራት ተጠቃሚ በመሆናችን በጣም ተደስተናል ብለዋል። ያው እዚህ መብራት አልነበረም። እኔ ከመጣሁ ከ5 ዓመት በላይ ሆኛል። መብራት አልነበረም። በእንጨትም ችግር በቃ ወደዚህ ሩቅም ስለሆነ መምጣት አንችልም እያሉን እንጨትም ከሰልም ሆነ እንጨትም ሆነ በእንትን ነበር የምንጠቀመው። ያው በግድ ነበር የሚመጡልን። አሁን ግን መብራት ከመጣልን በኋላ ስቶቭም ምጣድም በመጠቀም ያው ጥሩ አገልግሎት እየተጠቀምን ነው። ተማሪዎችም ያው ለማንበብ ምናምን ለፈተና ምናምን ለመዘጋጀት ያው ማንበቢያ ያጣሉ። ሌላ ቦታ መብራት ካለበት እየሄዱ ያነባሉ። ከዛ በሻማ በምንም እንትን ለመግዛት አቅም ስለሚያንሳቸው ወደ ሌላ ቦታ እየሄዱ ያነቡ ነበረ። አሁን ያው መብራት ስለገባላቸው ያው እያነበቡ ለጥሩ ውጤት እንዲበቁ ነው። እስካሁን 9 ዓመታችን ነው። ከ9 ዓመት ሙሉ በእንጨትና በክሰል ነው የምንጠቀም። ስለዚህ እስካሁን ደግሞ አገልግሎት አልነበረንም። ከ9 ዓመት ሙሉ በእንጨትና በክሰል ነው የምንጠቀም። ስለዚህ እስካሁን ደግሞ አገልግሎት አልነበረንም። ያው እንጨትና ክሰል ተቆጠበ። በስርዓት አሁን እየተጠቀሙ ነው ማለት ነው።